ቀስ ተረጋጊ እንዴ ብታጠፋም እንኳን አጥፍተሻል ብለሽ በሰነ ስርዓት መምከር እኮ ነው ያለብሽ። ብዙ ምን ሆነሽ ነው እንደዚህ የምታረጊያት እንዴ? ምን ነው ተረጋጊ እንጂ ትልቅ አይደለሽ እንዴ እናት? ምንድነው እንደዚህ የምታረጊያት እንዴ? ለወንድም ያቶኝም ነው በቃ ያንቺ አላማ ገብቶኛል። ለወንድም ያቶኝም ነው ማንም አያስብም። አንቺ ብቻ ነሽ ስለራስሽ የምታስቢ። አንቺ ሲጀመር ፈላጭ ቆራጭ እኮ አንቺ። ቀስ እንዴ ይቺን አንድ ፍሬ ልጅ እዛም እያብጠለጠላችሁ ራሳችሁ እኮ ደህና እየሸቀላችሁ እኮ ነው። ብር እያሰጠቻችሁ እኮ ነው ያለችው። አላወቃችሁም እንጂ ማለት ነው። ለሽማ አንቺ መሀል እኮ ፈላጭ ቆራጭሽ ብዙ ነው። ፈላጭ ቆራጭሽ ብዙ ነው። በቃ ተከታያቸው፣ ይመችሽ፣ ችግር የለውም። አንቺ ያብርሽ ከሆንሽ የተዋለዱ ሰዎች አንድ እንዲሆኑ ከፈለግሽ ማስታረቅ አንድ ማድረግ ነው እንጂ ያለብሽ እንዴ ሩታን ብቻ መከርበት ምን አስፈለገው? የገዛ ወንድምሽን ዘወር ብለሽ አታይም እንዴ? እንዴ ወንድምሽን እስኪዩ ከሷ ጋር ሲሆን የሚያሳያትን ፊት እስኪዩ እስኪ። እንደዚህ ገብቶሻል አይደል? አልፈልግም ቡዜ፣ አንቺም እንደዚህ እንድታረግኝ አልፈልግም እኮ ስለማይልሽ የበፊት አይመለከትሽም አለች። በቃ አይመለከትሽም ካለችሽ አይመለከትሽም። አዎ ነገ እነዚህ ልጆች ቢገናኙ ታፍሪያለሽ። የልጁ ጸባይ እኔ አደነኩት። ማርያምን በጣም ምርጥ ልጅ ነው ይሄ ልጅ። አደነኩት። እምዬን ነው የምላችሁ። በቃ ጸጥ አለ እንዴ። ምን ሆና ነው ልጅቷ? ኧረ ተረጋጊ እህቴ። እንዴ ሩታ እኮ ማንም የሚወዳት የሚያከብራት ባለጸጋ የሆነች ልጅ ናት። ተይ እንጂ ያለት ልክ እንድትነግረኝ ስለሚመለከተኝ መሰለኝ የመጣሁት። ባይመለከተኝማ አልመጣም። ልጅ አለኝ ልጅ አለው ብለሽ ስትመጪ ይመለከተኛል እንዴ። ምን አገባሽ? ጉድ እኮ ነው። ምን አገባሽ አልኩኝ። አዎ ምን አገባሽ እንዴ? እነሱ ይተዋወቃሉ። አብረው ሳያድሩ አብረው እንትን ሳይሉ ይሄን ነገር አልተናገረችም። ስለዚህ አንቺ ወንድምሽን በምን አምነሽ ነው እንደዚህ ቁመሽ የምትከራከሪለት? አግረኝ እሱ ነው የሚያገባው። አናገረሽ እኮ ምን ልትሰሚ ፈቃደኛ ነሽ እንዴ? ልትሰሚ ፈቃደኛ እኮ አይደለሽም። አናገረሽ ብዙ ነገር አለሽ ራስሽን። በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ይብዛልኝ። እንግዲህ ብቅ ብያለሁኝ። እውነት የዛሬውን ቪዲዮ በሩታ ቤት ሼር የተደረገ ቪዲዮ አይቼ የሩታ ትዕግስት ሰጥቷታል። ትልቅም ስለሆነች አክብራት አለች። እውነት አድንቂያታለሁ። ዛሬ የእውነት ለመናገር በጣም ነው የሚገርመው። እንደዚህ ባትሆኚ ግን ጥሩ ነው። እውነት ለመናገር ብትረጋጊ የበለጠ ነው ብዬ ነው የማስበው። ይሄ ነር የሚባለው ነገር ምንም የሚያወጣ ነገር ስላልሆነ፣ ስለዚህ እንደዚህ ባትሆኚ በጣም አሪፍ ነው። አንቺ ነበርሽ እንዲሁም መክረሽ ሁለቱንም አንድ ያርገሽ ለማስታረቅ መሞከር ያለብሽ። ነገር ግን እንደዛ እያደረግሽ አይደለም። ሲጀመር ሩታ ከአብርሽ ጋር እንድትሆን አንድም ነገር አትፈልጊም። እንዴት ተረዳውሽ? ግንባርሽ ላይ እንዳነበብኩት ከሆነ ለምን ነው አላቅም። እውነት ለመናገር በጣም ነው የሚገርመው። በዚህ ልክ እንደዚህ ማረግሽ ጥሩ ነው ብዬ አላስብም። ግን እንደዚህ ባትሆኚ አሪፍ ነው ብዬ አስባለሁ። እስኪ እናንተ ደግሞ ምን ትላላችሁ? እውነቴን ነው የምናገረው። በስመ አብ ትዕግስቷን ዛሬ አድንቄላታለሁ። ሩታ ታግሳታለች፣ አክብራታለችም ታግሳታለችም ከሚባል በላይ እውነት ለመናገር እና እኔ እንጃ በቃ ምን ልበላችሁ። ብቻ እኔ አላቅም። እንደዚህ ባትሆኝባት ባትጮይባት ጥሩ ነው ባይነኝ። እንግዲህ እንዲኔ ማለት ነው። ሁሉንም ነገር በእርጋታ ማስረዳት ካለብሽ ማስረዳት አለቀ። ምንድነው መጮህ ጥሩ አይደለም እኮ ወገኖች። እንዴ መረጋጋት የሚባል ነገር አለ። ዘሩ ባለጣለ እነሱ ግራ ተጋብተው እኛን ግራ እያጋቡን ነው አሁን ላይ። ለምን ካላችሁ ዛሬ ደግሞ አብርሽ ከሄርሜላ ጋር ሲሆን እንደነበረ አይታችኋል ማለት ነው። እኔ ሄርሜላ አላቅም ምን አይነት ልብ እንዳለሽ ማለት አልገባኝም። ሲስተር ማለት ነው። ትናንትና በቃይ ብለሽ ዛሬ ደግሞ መተሽ ከልቡ ስር ምናምን የምትልከሰከሹ ነገር። ኧረ ተው ራሳችሁን አስከብሩ። ራስን ከማስከበር በላይ ምንም የለ። ብርም ቀሪ ነው ወገኖቼ። ሁሉም ሰው ትቶት የሚሄድ ነገር ነው። ገንዘብ ማለት ነው። ገንዘብ የሚሆን ቤት የሚሆን ይቀራል ውዶችዬ። ምንም የሚሰራላችሁ ነገር የለም። ክብር ይበልጣል ከሁሉም ነገር። የምር እውነት ለመናገር ማለት ነው። ምንም አቋም የላቸውም። በቃ እውነቱን ስነግራችሁ ያ ቢለ የሚባል ሰውዬ ደግሞ ማለት ነው አንዴ ካንዱ ይሄዳል። አንዱ ካንዱ ልጥፍ የሚለው ነገር ወዲያኔ አባቴ ዛሬ ሩታ ነገረቻት ልበል አስመሳይ ያለቻት እንትን አለችን ብዙዬ ማለት ነው። ለቢዝነስ ነው አላለችም። ወይኔ ሩታዬ ዛሬ ሚስጥር ተዋጣ ነበር ማለት ነው። ደንግጣን የሄደችው ብዙዬ ማለት ነው። እንዴ ብዙዬ ግን ምን ሆነሽ ነው? ተረጋጊ እንጂ
ሩታ እኮ ለሁላችሁ ቢዝነስ እኮ ነው የሆነቻቸው። ራሷን ዝቅ እያደረገች እየተሰደበች ከፍ ዝቅ እየተደረገች ይህን ብታውቁ ኖሮ ማለት ነው እውነት እንጀራችሁን የሆነቻችሁ አልገባችሁም እንጂ እሷ ከፍ ዝቅ እየተደረገች እየተሰደበች ማንም እየወረደባት ማንም እያዋረዳት ማንም ዝቅ እያረጋት ለእናንተ እንጀራ የሆነች ልጅ ናት። ቢዝነስ የሆነቻችሁ ልጅ ናት። ማንም የማይከፍላችሁን ማንም ሰው የማይከፈለውን አሁን ብዙ እንዲሁ በወር ቢያንስ 300-400 ሺህ ብር ይከፍልሻል እኮ ብዙ። ታዲያ በማን ነው? የእሷን ስምና እኮ የእሷን ፎቶ ስለለጠፍሽ ነው እንደዛ የምታገኘው። ልታመሰገኛት ይገባል እንጂ ከፍ ዝቅ ልታረጋት አይገባም። የምሬ ነው የምልሽ። ድራማም ቢሆን ምንም ቢሆን እንደዚህ ከፍ ዝቅ ልታረጊያት አይገባም። ልታመሰግኛት ነው የሚገባው። እንጀራ የሆነቻችሁ ልጅ ናት እሷ ራሷን ዝቅ እያደረገች ማለት ነው። ሩታ ብንነግራትም እየሰማችን አይደለም። ይቅርብሽ፣ ራስሽን እንትን አትበይ፣ ዝቅ አታርጊ ብንላትም ሩታ እየሰማችን አይደለም። በቃ እንዲሰሩ ትፈልጋለች፣ እንዲያገኙ ትፈልጋለች። እንደዛ ነገር ይመስለኛል። በቃ ዛሬም እንደዛ ሆነችባት። አይታችኋታል። እኔ ካሁን ተያያዙ እያልኩኝ ነው። እውነት ነፍስ የተበተከ ማለት የሩታ ትዕግስት ሰጥቷታል ዛሬ። እሷማ በጣም አዝተው ነበረ ከሚባል በላይ እጇን የምሰነዝረው ነገር ይገርመኛል። ደግሞ ጉድ እኮ ነው። ለማንኛውም ብዙ የምትበይ ወጤ ረጋ ለማለት ትሞክሪ ያለ እንደዚህ መሆን ጥሩ አይደለም። ምንም ይሁን እንዴ ሩታ ማለት እኮ ተፊቶች መለስ ብለሽ እስኪ ስንት ነገር ያሳለፋችሁ ናችሁ። የምሬ እኮ ነው። ስለዚህ ብትረጋጊ አሪፍ ነው ባይ ነኝ። እንዴ ነገ ተመልሳችሁ አንድ ስለምትሆኑ እኛ ዝምታን ብንመርጥ ነው የሚሻለው። ይሄ ወንድማችንን ግን በጣም ነው የማደንቀው። ያው ሁሉም ለጥቅሙ ነው አብርሽና ሩታ ጋር የሚመጣው። ግን አብርሽና ሩታ ትዳራቸው በመሀላቸው ፍቅራቸውን እያሸሹ ነው ያሉት። ያሁን ለዛ ለልጅ ነው ዛሬ ቻናል ከፍተው የመጡት። አያችሁ ፍቅራቸውን በመሀል እያሸሹ እነሱ እንደዚህ እየሆኑ ነገ አብርሽና የሩታ ፍቅር ጥሩ አይሆንም። ገባችሁ አይደለ? በቃ ከሌላ ሰው ጋር ከተያያችሁ እንደዚህ ካላችሁ በኋላ ከዛ ከሰው ጋር ለመናናቅ የሚባል ነገር አለ። ገባችሁ? አሁን ብዙ አሁን ሩታን ንቃለች። በቃ እንዲህ ይሳያል። ሩታ ግን የምትናቅ ልጅ አይደለች። ከራሷ ይልቅንስ ለሰው የምትሆን ልጅ ናት። ሰው እንዲያገኝ የምታደርግ ልጅ ናት። ቢገባቸው ኖሮ አብርሽ ደግሞ ከዚች ጋር ዛሬ ኧረ እናንተ እናቴ ኃጢአት ታስገባላችሁ። እንደው እኛም እንደው ከሰው እንደዚህ ከሚለፈልፍ ስራ ፈጣሪ ያውጣን። የእውነት ለመናገር በራሳችን ሆነ ፈጣሪ ስራ ሰጥቶን በራሳችን ጽድት ባለ ነገር ሰውን በሚያስተምር ብንሰራ ነው የሚሻለው። እነሱ እንደዚህ ሆነው እኛንም እንትን ያስገቡናል። ማርያምን ነው የምላችሁ። ብቻ ከባድ ነው። ግን እንዴኔ ዛሬ የተረዳሁት ነገር አለ። ለቢዝነሳችሁ ነው ብላለች፣ ነግራሻለች። ስትነግራት ነው እንግዲህ እንደንግጣ ሄደችው። ብዙ መረጋጋት ያንዛታል በጣም እንዴ። ኧረ በኢየሱስ ጉድ ድብድብቻት ቢባል እንትን አይልም። ሩታ እንደብድብቻት የሚባለው ዛሬ ኧረ በኢየሱስ ምን ነው ክብር የሚባል ነገር የለም እንዴ? ሲስተር የወንድምሽ እኮ ሚስት ናት፣ አክብሪያት። ሁለተኛ ልጅ እኮ ነው እንትን ያለችው እኮ አረገዙ ያለችው እንጂ ሁለተኛ ባል አይደለም አገባው ያለችው። ምን ነው ተንጫጫችሁባት? ኧረ ሰው ልጅ ስጠኝ ብሎ ይለምናል። እናንተ ደግሞ እርጉዝ ሆንኩኝ ስትል ሁላችሁም በያላችሁበት ሆናችሁ እኛኝ ትሉባታላችሁ እንዴ! ጉድ እኮ ነው። ለማንኛውም እግዚአብሔር ለሁላችንም ልቦና ይስጠን። ይህንን ነው የምለው ውዶችዬ። በዚህ አጋጣሚ እንኳን አደረሳችሁ። መጨረሻ ላይ አልኳችሁ እንኳን አደረሳችሁ። በዓላችን ውዶችዬ